የተከበራችሁ ውድ አድማጮች በዩሮፓ ሊግ ትናንትና ማንቸስተር ዩናይትድ ትልቅ ውጤት አስመዝግቧል። ከሜዳው ውጪ በአትሌቲክ ቢልባኦ የበላይነትን ሲወስድ ይሄ ምሽት በአሰልጣኝ ሩበን አሞሪም እጅጉን የሚጠበቅ እጅጉን የሚፈልግ ምሽት እንደነበረ ብዙዎች ገልጸዋል። አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ እንደዚህ አይነት ምሽቶች በማንቸስተር ዩናይትድ እግር ኳስ ክለብ ታሪክ እንዲጻፍ ይፈልግ ነበር። ትዕግስት፣ ቀጥተኛ የሆኑ ውሳኔዎችን ማስተላለፍ፣ የተጫዋቾች የቡድን ግንባታ ጽንሰ ሐሳብ ምን እንደሆነ ለተጫዋቾች ማስረዳት፣ ከደጋፊዎች ጋር የተሰበረውን መስመር መልሶ መቀጠል፣ ያን መስመር መልሶ ካገኙ በኋላ ደግሞ በሂደት የሚፈጠሩ ክፍተቶች እንደገና እንዳይፈጠሩ ማድረግ ለአሰልጣኝ ሩበን አሞሪም ያለፉት ወራቶች እጅግ በጣም አስቸጋሪ ነበሩ። ትናንትና ማንቸስተር ዩናይትድ ድል ማድረጉን ተከትሎ አሁን በርካቶች ስለ ዩናይትድ ማውራት ጀምረዋል። ዩናይትድ ጥንካሬው፣ ዩናይትድ የተሻለ መሆኑ፣ ዩናይትድ አትሌቲክ ቢልባኦን በራሱ ሜዳ ላይ በዛ ልክ ማሸነፉ የተሻለውን ማንቸስተር ዩናይትድ አሁን አገኘ ነው የሚል ሐሳብ በብዙዎች ዘንድ እየተመላለሰ ነው። ነገር ግን አሰልጣኝ ሩበን አሞሪም አሁንም ማንቸስተር ዩናይትድ ብዙ ነገሮች ይቀሩታል እያለ ነው። ይሄ የአንድ ቀን ምሽት የዩናይትድ መልክ እንጂ ዩናይትድን በአጠቃላይ የሚገልጽ ምሽት አይደለም ብሏል። በቀጣይ በመልሱ ጨዋታ ያላለቁ ነገሮች ስላሉ ትኩረት ማድረግ ያለብን እነዛ ያላለቁ ነገሮች ላይ እንዴት መስራት እንዳለብን፣ በመልሱ ጨዋታ ሊፈጠርብን የሚችለውን ጫና እንዴት መሸከም እንዳለብን፣ ለነዚህ ጫናዎች እንዴት መዘጋጀት እንዳለብን፣ ለነዚህ ጫናዎች ራሳችን እንዴት ብቁ አድርገን መጠበቅ እንዳለብን ነው ብሏል። ዛሬ በሚኖረው ፕሮግራም እንግዲህ ሰፊ ጉዳዮችን ያነሳው ከናንተ ጋር ቆይታ የማድረግ ይሆናል። እንደምታውቁት አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ ዋና አሰልጣኝ ከሆነ ጊዜ ጀምሮ ይሄኛው ምሽት ለዩናይትድ በጣም ትልቁ ምሽት ሆኗል። ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ታሪክ በአውሮፓ መድረክ እንደዚህ የደመቀ እንደዚህ እጅግ በጣም ራስ መተማመን ላይ ያደገ ቡድን አሳይቶ አያውቅም። ነገር ግን ትዕግስት፣ በተለይም ደግሞ የተሻለ ቡድን ለመገንባት የተጫዋቾችን አእምሮ ለማስተካከል ጊዜ ለአሰልጣኝ ሩበን አሞሪም ያስፈልገው ነበር። አሰልጣኙ ከጨዋታው በኋላ የገለጸው በርከት ያሉ ጉዳዮች አሉ። እነሱን ወደ ኋላ ላይ የምንመለከታቸው ይሆናል። በተለይ ከቡድን ግንባታው፣ ከቡድን ስራው፣ ከቡድን እድገቱ ጋር በተገናኘ የሚቀሩ ነገሮች እንዳሉትና በቀጣይ ዓመት ለሚኖረው እቅዱ መነሻ ሊሆነው እንደሚችል፣ ለቀጣይ ለምንሰራቸው ስራዎች መነሻ ሊሆን የሚችል ድል ብሎታል። ይሄን የትናንትናው ድል ግን ትናንት ምንድነው በማንቸስተር ዩናይትድ በኩል የተቀየረው ነገር? አትሌቲክ ቢልባኦች ማንቸስተር ዩናይትድን በገጠሙበት የቡድን ቅርጽ ውስጥ በማንቸስተር ዩናይትድ ብልጫ ተወስዶባቸው በማንቸስተር ዩናይትድ እንደዛ የተሸነፉት በምን ምክንያት ነው የሚለውን ለማንሳት እሞክራለሁ። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። የትናንትናው ምሽት ጨዋታዎች ለእንግሊዝ ቡድኖች በጣም ትልቅ ታሪክ ነው። በተለይ በሊጉ ከ10ኛ ደረጃ በኋላ በተቀመጡት ሁለት ቡድኖች መካከል እንደዚህ አይነት የውጤት ታሪክ ሲፈጠር በዩናይትድ እንዲሁም በቶተንሃም ሆትስፐርስ ክለቦች ታሪክ እነሱም ካሉበት ፖዚሽን አንፃር የመጀመሪያው ነው። በእርግጥ እነዚህ ቡድኖች በቅርብ ጊዜ ባለፉት ቅርብ ዓመታት ባለፉት 10 ዓመታት ውስጥ ይሄን ደረጃ አያውቁትም፣ ረስተውታል። የአውሮፓ ቻምፒየንስ ሊግ ቦታዎችን ማለትም ቶፕ 5 ወይም ቶፕ 4 በሚባለው የቡድኖች ዝርዝር ውስጥ የሚካተቱ ናቸው እንጂ ከዛ ውጭ ባሉት ቦታዎች ላይ መደበኛ ሆነው ቆይተው አናቃቸው። ስለዚህ ዘንድሮ ሁለቱም ቡድኖች በማያውቁት ቦታ ላይ ነው የተገኙት ማለት ነው። በዚህ በማያውቁት ቦታ ውስጥ ሆኖ ነው እንግዲህ ትናንትና ሁለቱም በአውሮፓ መድረክ ድል ማድረግ የቻሉት።
ቶትናምም እንዲሁ የትናንትናውን የምሽቱን ጨዋታ ሲያሸንፍ አሰልጣኝ ኤንጅ ፖስቴኮግሉ ቡድናቸውን እጅጉን አድንቀዋል፣ አመስግነዋል። ዘንድሮ ብዙ ነገሮች አሳልፈናል። ለነዛ ላሳለፍናቸው ለነዛ ብዙ ጫናዎች ለነበሩባቸው በጣም ብዙ መገፋቶች ለነበሩባቸው ምሽቶች ቀኖች በሙሉ ምላሽ የሚሆን ነው ብለዋል። ቦዶ ግሊምትን 3-1 በሆነ ውጤት ካሸነፉት በኋላ በርከት ያሉ ተጫዋቾችም እንዲሁ በአሰልጣኙ ሐሳብ ይስማማሉ፣ ደጋፊዎችም በአሰልጣኙ ሐሳብ ይስማማሉ። ይሄን በሌላ ፕሮዳክሽን እንመለከተዋለን። ምክንያቱም የኤንጅ ፖስቴኮግሉም ሁኔታ በቶትናም ሆትስፐርስ የመጨረሻቸው አመት ሊሆን እንደሚችል ይጠበቃል። ይሄ ስለዚህ ምን ሰጥተው ሊሄዱ ይችላሉ፣ ምን አሳይተው ሊሄዱ ይችላሉ የሚለው የሚጠበቅ ስለሆነ ማለት ነው። በዩናይትድ በኩል ትናንት የነበረው ለውጥ ምንድነው? ዩናይትድ በዚህን ፍጥነት በዚህን ሁኔታ ውስጥ ሆኖ ትናንት አትሌቲክ ቢልባኦን ያሸነፈው የሚለውን እስኪ ለማየት እንሞክራለን። ትናንት ማንቸስተር ዩናይትድ የቀረበበት የጨዋታ መንገድ ተመሳሳይ የሆነው የአሰልጣኝ ሩበን አሞሪም 3-4-3 ወይም ደግሞ በአጠቃላይ በሚያጠቃ ሰዓት 3-6-1 የሚሆነው ስትራክቸር ነው። ግብ ጠባቂው አንድሬ ኦናና ትናንት በዚህ ሲዝን ካሳለፋቸው ጥሩ ምሽቶች መካከል አንዱን አሳልፏል። ሌኒ ዮሮ፣ ሃሪ ማጓየርና ቪክቶር ሉንድሎፍ የትናንትናው ጨዋታ ቀናቸው በጣም አስገራሚ ነበር። በተለይ ሊንድሎፍ በተደጋጋሚ ስህተቶችን ይሳሳት ስለነበር ይሄ ተከላካይ በራስ መተማመን የቡድን ግንባታው ቅርጽን የመጠበቅና በተለይ ለሁለቱ የመሃል ተከላካዮች አጋዥ ሆኖ መገኘት ይኖርበት ነበር። ትናንት ጥሩ ጊዜ ነበረው ማለት እንችላለን። ከአንዳንድ ስህተቶች አንፃር ከአንዳንድ በየጨዋታው ከሚፈጥራቸው የቡድን የታክቲክ ችግሮች አንፃር ትናንትና ጥሩ ነበር ማለት ይቻላል። ከሱ ፊት የቆመው ካስሚሮ ግን በዚህ ሲዝን ምርጡን የጨዋታ ቀን አሳልፏል። በአውሮፓ የጨዋታ ቁጥር የጨዋታ አፈጻጸም ቁጥር ከሚሰጣቸው ተጫዋቾች አንፃር ለመጀመሪያ ጊዜ 10 ከ10 አግኝቷል ካስሚሮ ትናንትና። ካስሚሮ ጎል ማስቆጠሩ ብቻ አልነበረም የትናንትናው ትልቁ ኳሊቲ ነበር። እንደገና ፕራይም ካስሚሮን በሚመስል መንገድ ኳሱን ማንቸስተር ዩናይትዶች እንዴት መጠቀም እንዳለባቸው እንዴት ተጋጣሚን ከራሳቸው ሜዳ ማሸሽ እንዳለባቸው እንዴት ተጋጣሚን የእንቅስቃሴው ወሳኙ አካል እንዳይሆን ማድረግ እንዳለባቸው የካስሚሮ ሙቭመንት ከኳስ ውጭ ያለው ሙቭመንት በተለይ ከኳስ ጋር ያለው ሙቭመንት ራሱን ፈልጎ የሚያገኝበት አደገኛው ቦታ ከተመለከትን ምርጡን ካስሚሮ ትናንትና አይተናል። ኡጋርቴም ከሱ ጋር ሆኖ ትናንትና እስከ 65ኛው ደቂቃ ድረስ የነበረው ሚና የሚናቅ አልነበረም። ከጨዋታው በፊት በነበረው ጋዜጣዊ መግለጫ ይሄን እንቅስቃሴውን በተመለከተ ጋዜጠኞች ጥያቄ ጠይቀውት ስለነበረ ምናልባት ለጋዜጠኞች በአንደበቱ ከሚናገረው በላይ ይሄ ተጫዋች በእንቅስቃሴ ተናግሮት ከሜዳ የወጣበት ብቃቱ በቂ ይመስለኛል። በእንቅስቃሴ በጣም የተሻለ ነበር። ኡጋርቴ ፔኔትሬተር ነበር። ኡጋርቴ ጫና ተቀባይ ነበር። ኡጋርቴ ወደፊት በሚደረጉ ሽግግሮች ውስጥ የመጀመሪያው ጫና ተሸክሞ የሚሄድ ተጫዋች ሆኖ ተመልክተናል። ስለዚህ በማንቸስተር ዩናይትድ ሁለቱ የአማካኝ ክፍል ተጫዋቾች ሚና በተለይ በ6 ቁጥር ሚና ውስጥ በሚገኝ የጨዋታ ሚና ውስጥ ድንቁን ምሽት አሳልፏል። በቀኝና በግራ በኩል ፓትሪክ ዶርጉ ወደ ማንቸስተር ዩናይትድ የጨዋታ ሬትም እየመጣ እንደሆነ ማየት እንችላለን። እንቅስቃሴዎቹ በሙሉ በማጥቃት ለማንቸስተር ዩናይትድ የሚያግዝበት መንገድ፣ በመከላከል ለማንቸስተር ዩናይትድ የሚያግዝበት መንገድ ማንቸስተር ዩናይትድ ፖሴሽን ሎስት ላይ በሚሆንበት ጊዜ በዛ ሙድ ውስጥ እንዳይቆይ ቶሎ ኳስ መልሶ እንዲያገኝ ወይም ደግሞ ሎስት ያደረጋቸው ኳሶች የሚፈጥሩትን የማጥቃት እንቅስቃሴ ለማቋረጥ የሚያደርገው ጥረት በጣም የሚደንቅ ነበር። በቀኝ በኩል ማዝራዊ የማንቸስተር ዩናይትድ ከወገብ በላይ ያለው እንቅስቃሴ በማጥቃት ጥራት ውስጥ እንዲቆይና ተመልሶም የመከላከሉ ክፍተት በተለይ ሚታው ስፔሶች ዋጋ የሚያስከፍሉ ስፔሶች ስለሆኑ እነዚህ ስፔሶች
ዋጋ እንዳያስከፍሉ ጫና እንዳያበዙ በተደጋጋሚ ሲሰራ እንደነበረ ተመልክተናል። ይሄ ለዩናይትድ አንዱ ፖዚቲቭ የሆነው ነገር ነው። ጋርናቾ እስካሁን ድረስ ካደረጋቸው ጨዋታዎች ምናልባት ይሄኛው ጨዋታ ሞር ያደገውን ጋርናቾ በደንብ የተመለከትንበት ነበር ማለት እንችላለን። ከመጀመሪያው ጎል አስቆጥሮ ከተሻረበት ኳስ ጀምሮ በአጠቃላይ ሜዳ ውስጥ በቆየባቸው 84 ደቂቃዎች ውስጥ ጋርናቾ ሁሉንም ነገር ለማድረግ ሞክሯል። በተለይ የስፔስ አጠቃቀሙን አስተካክሏል። የኳስ የማጣት ኳስ በተደጋጋሚ የሚያጣ የነበረው ወደ ማጥቃት ሽግግር በሚሄድ ሰዓት የማጥቃት ሽግግር ላይ ተቆርጦ የሚቀርበትን የኳስ መጠን ቀንሷል። ይሄ ደግሞ የማንቸስተር ዩናይትድን የማጥቃት አቅም የማጥቃት ፍላጎት እንዲያድግ አድርጎታል። ስለዚህ ጋርናቾ ትናንት በጣም ጥሩ ነበር ማለት እንችላለን። 7.7ም ተሰጥቶታል ከ10። ሌላው በዩናይትድ 9.1 የተሰጠውና በጨዋታው ሁለተኛው ከፍተኛ ነጥብ ያገኘው ተጫዋች ብሩኖ ፈርናንዴዝ ነው። ፈርናንዴዝ 2 ጎሎችን አስቆጥሯል ትናንት። 2 ጎሎችን ማስቆጠሩ ብቻ ሳይሆን ይህ አምበል የማንቸስተር ዩናይትድ እድገት ውስጥ ትልቁ ተዋናኝ ማን ነው ለሚለው ምላሽ የሰጠበት ነበር። የዚህ ተጫዋች ሁሌም ቢሆን እንቅስቃሴን ከተጫዋቾች ጫና ተሸክሞ መጥቶ ወደ ማጥቃቱ የሚደረገውን ሽግግር የሚለኩሰው ተጫዋች እሱ ነው። ማንቸስተር ዩናይትድ በእንቅስቃሴ ማደግ ካለበት ልክ እንደ ብሩኖ የትናንትናው ምሽት ብሩኖ ራሱ የሚደጋግማቸው ምሽቶች ሊኖሩ ይገባል። ተደጋጋሚ የዚህ አይነት ምሽቶች ማንቸስተር ዩናይትድ በብሩኖ እንቅስቃሴ ውስጥ ማግኘት ከቻለ ዩናይትድ ምን አይነት ጠንካራ ቡድን ሊሆን እንደሚችል ምን አይነት ጫናዎችን መሸከም የሚችል ቡድን እንደሚሆን በሚገባ የተመለከትንበት ምሽት ነበር። ስለዚህ የጨዋታው አቀጣጣይ የጨዋታው ኮንዳክተር አጠቃላይ የጨዋታው መሪ እሱ ነበር ማለት እንችላለን። ፊት መስመር ላይ ሆይሉንድ በጨዋታው 7.5 ተሰጥቶታል። ሆይሉንድም ማንቸስተር ዩናይትድ ትናንትና የተጫወተበት ብቸኛው የ9 ቁጥር ሚና ያለው ተጫዋች እሱ ነው። ነገር ግን የዚህ ተጫዋች አሁን ትናንት በነበረው እንቅስቃሴ ያደገው የሞቢሊቲ ታቹ አድጓል። ይሄ ማለት የእንቅስቃሴ ንክኪዎቹ ወደ ኋላ ተመልሶ የአማካኝ ክፍልን የዊንግ አታክን ያገዘ ለመጨረሻው የኳስ ሽግግር ለመጨረሻው የጎል መቆጠር መነሻ የሚሆኑ ንክኪዎችን ይሄ ማለት የፈርስት ታች ሳይሆን የፕሪ ታቾችን የፕሪ አሲስቶች ሚና ውስጥ የቀድመ የጨዋታ ጎል መነሻ የሚሆኑ የኳስ ንክኪዎችን እየፈጠረ እስከ መጨረሻው ድረስ ማንቸስተር ዩናይትድ ጎል ማግኘት ፕሮሰስ ውስጥ እንዲቆይ ጎል ማግኘቱ እንዳለ ሆኖ ጎል ማግኘት ፕሮሰስ ውስጥ እንዲቆይ ትልቅ እገዛ ሲያደርግ እንደነበረ ተመልክተናል። ስለዚህ ጥሩ ነበር ትናንትና ሆይሉንድ። በአጠቃላይ ማንቸስተር ዩናይትድ የትናንትናው የጨዋታ ምሽት አብዛኞቹ የዩናይትድ ደጋፊዎች የሚፈልጉት ነው። የዩናይትድ ደጋፊዎች ተቀያሪ ወንበር ላይ የነበሩት ተጫዋቾች የዚህ ውጤት አካል መሆንን በሜዳ እንቅስቃሴ የሚፈልጉበት ምሽት ነበር። ትናንት በነበረው ጨዋታ ማንቸስተር ዩናይትድ አብዛኛውን የሜዳ አጠቃቀሙ የተስተካከለ ነበር ማለት ይቻላል። በተለይ አሰልጣኝ ሩበን አሞሪም ከሚጀምርባቸው የጨዋታ ሐሳቦች ተነስተን ወደ መሃል ፕሮግረስ ከሚያደርግባቸው ሐሳቦች ተነስተን እንዲሁም ፊት መስመር ላይ በማጥቃት እንቅስቃሴ የተሻለ ማጥቃት በሚፈልግበት ቅርጽ ውስጥ እንዲቆይ ከሚነሳበት የሱ ሐሳብ ተነስተን ዩናይትድ ጥሩ ነበር ማለት እንችላለን። ለአሰልጣኝ ሩበን አሞሪም ይሄ ጨዋታ በጣም ትልቅ ዋጋ አለው። ቀደም ሲል እንደነገርኳችሁ ለአንድ አሰልጣኝ ደግሞ ትልቁ ነገር በቡድን ተጫዋቾቹና በደጋፊዎቹ ዘንድ የሚፈጠረው የላላውን ነገር የሚያጠብቁበት የመተማመን ድልድይ መፍጠር ነው። አሰልጣኝ ሩበን አሞሪም አብዛኞቹ ተስፋ ቆርጠውበት ነበር። ደጋፊዎች በተደጋጋሚ ስለሱ በኔ በኩል እንኳን በዚህ ፖድካስት ገብታችሁ ወደ ኋላ ትሬስ አድርጋችሁ መመልከት ትችላላችሁ። በተደጋጋሚ በመሰራበት ሰዓት ምንድነው እዚህ አሰልጣኝ ላይ ያየኸው እዚህ አሰልጣኝ ላይ የተመለከትከው ነገር ምንድነው የሚል ተደጋጋሚ የሆኑ አሰልጣኙ ለማንቸስተር ዩናይትድ የሚሆን ነገር እንደሌለው ሐሳቦች ይመጡ ነበር።
አሉ እነዛም ማስተያየቶችን ማየት ይችላል ነገር ግን trust the process የሚባለው ለዚህ ነው በማንቸስተር ዩናይትድ በኩል አሰልጣኝ ሩበን አሞሪም የሆነ የሚታይ ነገር ቪዚብል የሆነ ሃንድ እንዳለው ያስታውቃል የሚታይ እጅ አለው የሚታይ ሐሳብ እጅ ያለው አሰልጣኝ እንደዚህ አይነት ምሽቶችን እንደሚፈልግ ግልጽ ነው እንደዚህ አይነት ምሽቶች ግን በብዙ ሰፈሪንጎች ውስጥ በብዙ ፈተናዎች በብዙ መከራዎች ውስጥ ካለፍኩ በኋላ ነው የምታገኛቸው ይሄን አሰልጣኙ በመጣበትም ሰዓት ተናግሯል ህዳር ወር ላይ በመጣበት ሰዓት ታህሳስ ጥር የካቲት መጋቢት ዊል ሰፈር ነበር እኛ ፈተናውን ተጋፍጠን ህመሙን ተሸክመን የምንሄድባቸው ብዙ ወሮች አሉ ለነዛ የመከራ ጊዜያቶች ተዘጋጁ ነው ለነዛ የመከራ ጊዜያቶች ተዘጋጁ ነው ያለው እንደምታውቁት በመጽሐፍ ቅዱስ ሙሴ ከግብጽ ባርነት ህዝቦቹን በሚያወጣበት ሰዓት በቀላሉ እንደማይወጡ ያውቀዋል ነገር ግን እንደሚወጡ ያውቀዋል ያን የመከራ የድርቅ የጥማት ጊዜ በጸሎት በትጋት እንደሚያሸንፈው ያውቀዋል እግዚአብሔርም ስለሚረዳው እግዚአብሔርም ቃል ስለገባለት ማለት ነው የሩበን አሞሪም ሐሳብም እንደዛ ነው በትጋት በስራ በመሻሻል የተሻሉ ነገሮችን በመፍጠር አብሮ በመስራት የሆነ ፖይንት ላይ ሊደርስ እንደሚችል ያውቀዋል ይሄ ጊዜ ስለራቀ ግን ብዙዎቹ በሱ ላይ ያላቸው እምነት ሸሽቷል ይሄ ነው የማንቸስተር ዩናይትድ ከዚህ በኋላ ሊኖር የሚችለው ዩናይትድ ሲሰራ የሚኖረው ዩናይትድ ይሄ ብሉፕሪንቱ ነው በነገራችን ላይ ተከበራችሁ አድማጮቻችን ይሄ ማንቸስተር ዩናይትድ የሚኖረው ቀለሙ ነው ከዚህ ውጭ ማንቸስተር ዩናይትድ በሩበን አሞሪም ሰዓት ሊኖር የሚችለው ቀለም የለው ግን አሁንም ገና ነው እውነት ለመናገር በዚህ የምሽቱ የአትሌቲክ ቢልባኦ ድል ብቻ ያሰልጣኝ ሩበን አሞሪምን ቡድን መግለጽ እንችላለን ማለት አይቻልም ገና ይቀረዋል ገና ብዙ ሰፈር ያደርጋል ገና የግዢ ፖሊሲዎቹ ላይ የተጫዋች ምርጫዎቹ ላይ የተጫዋች ስንብቶቹ ላይ በአጠቃላይ ቀጣይ በሚኖር የቡድን ግንባታ ትዕግስቱ ላይ ብዙ ይፈተናል እሱም እንደተናገረው ዊል ሰፈር እንዳለው ኤግዛምፕል መሆን እንደሚፈልግ አንድ አሰልጣኝ ተጫዋቾቹ ዲሲፕሊን ውስጥ የሚቆዩ እሱ በሚፈልገው ሐሳብ ውስጥ የሚዘልቁ ሆኖ እንዲሄዱ ይፈልጋል ትናንት ከነበረው ድል በኋላ በጣም የሚደንቀው አሰልጣኙ ይሄ ብሮድ ማይንድ የሆነ ሰፊ የሆነ አእምሮ ያለው አሰልጣኝ መሆኑን ምንረዳው ስለመልሱ ጨዋታ ነው የሚያወራው ትናንትና በዛ ደስታ ውስጥ ብዙዎቹ ፈንጠዝያ ውስጥ ገብተው አሰልጣኙ የሚያወራው ስለመልሱ ጨዋታ ነው በመልሱ ጨዋታ ምን ማስተካከል እንዳለበት በመልሱ ጨዋታ ቡድኑ እንዴት መጫወት እንዳለበት በመልሱ ጨዋታ እንዴት ቡድኑ የተሻለ ማደግ እንዳለበት ነው የሚያወራው ጎሎችን አለማስተናገዳቸውን እንደ ትልቅ ነገር ቢወስደው የመልሱ ጨዋታ ላይ ጎሎች እንዳስተናግዱ ግን እንዴት መጫወት እንዳለባቸው ያወራል እና የነገን የዛሬን ጥሎ የነገን የሚያስብ አሰልጣኝ ነው ለዚህ ደግሞ ማየት የሚቻለው በፕሪሚየር ሊጉ አብዛኛውን ጊዜ ድል ካደረጉ በኋላ ወይም ደግሞ በዩሮፓ ሊግ ድል ካደረጉ በኋላ የድሉ አካል አይደለም የሚሆነው ድሉ ለተጫዋቾች ጥሎ እሱ ላልጨረሳቸው ስራዎች ግን ራሱን ያዘጋጃል ይሄዳል ወደ ታናል ነው የሚገባው ወደ መልበሻ ክፍል ይገባል መልበሻ ክፍል ገብቶ አስቦ ሰርቶ ለነገ ጨዋታ ይዘጋጃል ይሄ ነው የትልቅ ኮች ባህሪ ማለት ይሄ ነው እስኪ ትናንት ከነበረው መግለጫ ውስጥ አሰልጣኝ ሩበን አሞሪም የተናገረውን ትንሽ እንስማ They have to think about the second leg and they have to think more about the first 20 minutes than the rest of the game because the game is going to be really tough የመጀመሪያዎቹ 20 ደቂቃዎች እንዴት እንደነበሩ ከተመለከትን ነው የሚለው
ብዙ እናስተካክላቸው ነገሮች ይኖራሉ ነው የቀጣዩ ጨዋታ ታፍ ጌም ነው ታፍ የሆኑ ጨዋታዎችን ደግሞ ቀድመ ተዘጋጅተ ነው የምታሸንፋቸው ነው የሚለው አዎ ብዙ ደጋፊዎች ጨርሰናል ይሄን ጨዋታ ጨርሰናል አሰልጣኙ ዝም ብሎ የሥራውን ነው የሚያወራው ሊሉ ይችላሉ ግን አይደለም ያውቀዋል እሱ የመልሱ ጨዋታ አትሌቲኮ ቢልባዎች እንዴት ተዘጋጅተው ሊመጡ እንደሚችሉ ስለሚያውቀው ነው በየትኛው ሂደት ውስጥ በየትኛው እንቅስቃሴ ውስጥ በየትኛው የተሻለ መሆን ባለባቸው መንገድ ውስጥ የተሻለ መሆን እንዳቃታቸው ያውቀዋል በመከላከል በማጥቃት በሽግግሮች ስፔስ በመከልከል ስፔስ ፈልጎ በማግኘት እንዴት እንደጎደላቸው ምን እንደጎደላቸው ያውቀዋል ስለዚህ ያ የጎደላቸው ነገሮች ላይ ነው መስራት የሚፈልገው ማለት ነው አሰልጣኝ ሩበን አሞሪም በርግጥም ማንቸስተር ዩናይትድ በዚሁ ሂደት ውስጥ የሚያልፍ ከሆነ በቀጣዮቹ ሂደቶች ውስጥ የተጫዋቾች ምልመላዎቹ የተጫዋቾች የቡድን እድገቶቹ እየተሻሻሉ የሚመጡ ከሆነ ዶሚናንት ቡድን ለመገንባት ጊዜው ያጥረለታል ቢያንስ 2 አመት እንደዛ ከዛ በላይ ያልዘለለ ነገር ግን ለ5 ለ6 አመት ዶሚናንት ቡድን ለመገንባት ግን እድል ይኖረዋል ማለት ነው There is no goals away so anything can change and that is my message to the players and we have to there is no goals away ብሏል የአዌይ ጎል ሩል የለም እንደምታውቁት በአውሮፓ ላይ አሁን በኤሊት በሚባሉት ቡድኖች ላለፉት 20 አመታት ሲሰራበት የነበረው ነገር ምንድነው አዌይ ጎል ሩል በአዌይ ጎል ሩል ለምሳሌ ማንቸስተር ዩናይትድ ቢልባኦ ላይ ጎል አግብቶ ስለመጣ ቢልባኦ ከማንቸስተር ዩናይትድ ካስቆጠረው ጎል በላይ ማስቆጠር ይተበቀበታል ለማለፍ አሁን አይተበቀበትም ከ3 ጎል በላይ ማስቆጠር እንዲያሸንፍ ያደርጋል እንጂ 3 ጎል ወደ ጨዋታው ይመልሰዋል ስለዚህ አዌይ ጎል ሩሎች ስለሌሉ ነው የሚለው ምን ያክል እንደሚያስብ አስቡት እንግዲህ ምን ያክል እንደሚያስብ አስቡት አሰልጣኙ መጠንቀቅ አለብን ነው የመልሱ ጨዋታ ላይ መጠንቀቅ አለብን ለመልሱ ጨዋታ ራሳችን በደንብ ማዘጋጀት አለብን የሚል አስተያየት ሰጥቷል 3-4-3 አሰልጣኝ ሩበን አሞሪም አንዱ ትልቁ የሱ ኳሊቲ እኔም በተደጋጋሚ ስለ አሰልጣኙ ሰራ ማደንቀው ምንድነው በራሱ ፍላጎት ሰዎችን አስገብቶ የራሱን ፍላጎት ለሰዎች አሳልፎ አለመስጠቱ ነው ብዙ ጫናዎች ነበሩ እንደምታውቁት ዩናይትድ ውስጥ እኔ እንግሊዝ ከመጡ በኋላ በዚህ ልክ እንደዚህ ጫና ውስጥ ገብተው ጫና የሚያላቅቅላቸውን ፕሮጀክት ትልልቅ አሰልጣኞች ሊሆኑ ይችላሉ ፐንዲቶች ሊሆኑ ይችላሉ ተጫዋቾች ሊሆኑ ይችላሉ እያወሩ እየነገሯቸው ከዛ ሐሳብ ግን የመውጣት ፍላጎት ሳይኖራቸው ባላቸው ነገር አጥብቀው ያላቸውን ነገር ይዘው መቀጠል እንዴት ሊያሸንፍ እንደሚችል እንዴት ነፃ ሊያወጣ እንደሚችል ማሳያ የሆነ ሰው አሰልጣኝ ሩበን አሞሪም በእውነቱ በጣም ጂኒየስ አሰልጣኝ ሰዎች ባላቸው ነገር ውስጥ መቆየት ባላቸው ነገር ውስጥ እርግጠኛ መሆን ያላቸውን ነገር ጥለው ወደ ሌላ አማራጭ መሄድ መፍትሄ እንዳልሆነ የሚያሳይ ሰው አሰልጣኝ ሩበን አሞሪም በእግር ኳስ ጨዋታ እንደምታውቁት ለተጋጣሚ ቀላል ቡድን የምትሆነው ያለህን ነገር ለቀህ በተጋጣሚ የጨዋታ እንቅስቃሴና ሐሳብ የተመሰረተ በዛ ውስጥ የሚያልፍ ቡድን ስትሰራ ነው ሪአክቲቭ የሆኑ እንቅስቃሴዎች አብዛኛውን ጊዜ ለድርጊት ለክፍልፋይ ድርጊቶች ተጋጣሚ ይዞት ከሚመጣው ሐሳብ በተነሳ ተጋጣሚ ይዞት በሚመጣው ሐሳብ ላይ የተነሱ እንቅስቃሴዎችን ለማሳደግ አሳድጎ ለመጫወት በሚሞክሩ አሰልጣኞች ውስጥ ያለው አንዱ ትልቁ ድክመት የተጋጣሚ እንቅስቃሴ መወሰድ ይሆናል በተጋጣሚ እንቅስቃሴ ወሰድባል የራስን ነገር ይዘህ መቆየትና መቀጠል ግን ተጋጣሚ ወዳንተ የጨዋታ ፍላጎትና ሐሳብ እንዲመጣ ነው የምታደርገው አትሌቲኮ ቢልባውን ትናንትና ያደረገው እንደዛ ነው የሩበን አሞሪም በአንድ ሐሳብ ውስጥ የመቆየት በአንድ ሐሳብ ውስጥ የመዝለቅ ትልቁ መልስ የትናንትናው የአትሌቲክ ቢልባው ጨዋታ ሳምፕል ነበር የሚፈልገው አሰልጣኙ
ይህ ሳምፕል ነው የቡድን እድገት መስሪያ ሳምፕሉ ነው ይሄ ጨዋታ አሰልጣኙ ምን ማድረግ እንደሚችልና ወዴት መሄድ እንደሚችል የሚጠቁም ነው ዩናይትድ እንደ መርከብ ብንቆጥረው ውድድሮቹ እንደ ውሃ እንደ ውቅያኖስ ብናያቸው ኮምፓስ የጠፋበት ነበር ዩናይትድ ኮምፓሱን ነው ትናንትና ያገኘው ከዚህ በኋላ ወዴት መሄድ አለብኝ የሚለው ኮምፓሱን አስተካክሎ ይሄዳል ማለት ነው እንዴት አያችሁት እናንተ ምሽቱ እንዴት ነበር ለዩናይትድ ጥሩ ምሽት እንዳሳለፋችሁ እርግጠኛ ነኝ እስኪ ተሳተፉበት ሐሳብ አስተያየት ስጡበት በሌላ ፕሮዳክሽን ተመልሼ እመጣለሁ ጥሩ ቀን ይሁንላችሁ